ልቧን ሰበራት። እድሜዋን፣ ልጅነቷን፣ ሁሉ ነገሯን ነው ያጣችው ማለት ነው። እንግዲህ እሱም ደግሞ እሷ አይደለችም መኪና መገዛችልኝ እሷ አይደለችም ብሎ ተፋቶ ነበረ። እንደ አጋጣሚ ሆኖ ደግሞ እሷም ስትመጣ በጣም ነው የደነገጠው። እንጃ ወላሂ እንዴት እንደደነገጠ ሊነግራችሁ አልችልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እንደም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። አንድ እህታችን የደረሰባትን ነገር ነው ይዤላችሁ የመጣሁት። እሱ ምን መሰላችሁ? አንድ እህታችን ያኔ ኑሮን ለማሸነፍ ወደ ስደትን ትሰደዳለች። ስደትን ከመሰደደዋ በፊት ስራ እሰራ ነበርኩኝ አለች። በጣም ተቸግሬ ነበር ሲሰራ የነበረው። እንደ አጋጣሚ ሆኖ ስራዊ ቦታዬ አንድን ልጅ እተዋወቀዋለሁ። እየተዋወቁትም እያለ አብረን እየሰራን እያለ ያው እንደ እድል ጉዳይ ሆኖ ይጋባሉ። ተጋብተንም በፍቅር አብረን ብዙ ጊዜ ኖርን። ከኖርን በኋላ እኔም እንድሰደድ እሱም ፈቀደልኝ። እኔም ደግሞ እንደ አጋጣሚ አንድ ሰውዬ ምንድን ሊያደርግላችሁ ትፈልጋላችሁ ሲለኝ እኔ ውጭ መሄድ ነው የምፈልገው እዛ እንድታስተካክልልኝ አልኩት እና እሱም አስተካከልልኝና እኔ ወደ ስደት ተመለስኩኝ ትላለች የዛሬዋ ባለ ታሪካችን። እና ተሰድጄ የሰራው ያለ ለሱም አስፈላጊ የሆነውን ነገር እያረኩለት እየላኩለት እያለ 5 አመት ድረስ ሰርቼ ሲመለስ 5 አመት ሰርቼ ያው ሲመለስ ምንም አንድ ጫማ ራሱ አልቀየረም። መጀመሪያ በኖረው ህይወት ነው ያለው አለች። በጣም ተሰባጨው። ምንም ማድረግ አልቻልኩምኝና ተመልሼ ወደ ስደትን ሄድኩኛለች። ከተሰደደች በኋላ ደግሞ ድጋሚ መኪና ትገዛለች። መኪና ገዝታ ውክልናው ለሱ ነው የሰጣችው። ቤትም ገዝቻለሁ አለች። እሱ ደግሞ እሷን ብዙም አያናግራትም። እንደ መጀመሪያም አይሆንላትም፣ ተቀይሮባታል። እሱ መኪናውን እስክትገዛለት ድረስ ነበረ እሷን አስሬ እያዋራ። ያው ታውቃላችሁ አንዳንድ ነገር እኛ በጣም ሴቶች የዋህነት ያጠቃናል ማለት ነው። እሷ እሱን በማመኗ ነበረ በጣም ብዙ ጊዜ ነው የሰራችው። 15 አመት ሰርታለች፣ ቤትም ሰርታለች። ያው መኪናውን ውክልና ሰጥተዋለች ማለት ነው። እሱ መኪናውን እየሰራ ነው። እሷ ያው ትዳር አለኝ ቤት አለኝ ትዳሪን እገነባለሁ ብላ እየለፋች እየሰራች ያለ እሱ ግን ሌላ አግብቶ ወልዶ ነው የጠበቃት ማለት ነው። እንደ አጋጣሚ ሆኖ እመጣለሁ ብላ ስትደውልለት እሱ ደግሞ አይ እንዳትመጪ ስሪ በማለት ነበረ ፊቱን ያዞረባት። ስትደውልለት ራሱ ስልክን በጭራሽ አያነሳላትም። ምክንያቱም እሷ እንድትመጣ አልፈልግም፣ እሷ ከመጣች ደግሞ ጉዱ ያው መውጣቱ ስለማይቀር እና በጣም ነበረ የሚያሳዝነው። ስልክ ልክ ሊመጣ ሳምንት ሲቀረኝ ስደውልለት እስከነጭራሹም ስልኩንም ዘጋዋለች። እሱም ደግሞ ስራ መኪናውን ይዞ እየሰራ እያለ እሷ ልክ ልትመጣ ስትል መኪናውን ሊሸጥ ሲራሮጥ እንደ አጋጣሚ ሆኖ እሷን መጣች። የላከችለትን ፋይሉን ምኑን ሁሉ ነገሩን ደግሞ ደግነቱ በእጇ ይዛለች ማለት ነው። እና መኪናውን ደግሞ እንደምንም ብለው በጂፒኤስ ያዙት። እነኚህ ጀግና የሀገራችን ጀግና ጋዜጠኞች ማለት ነው። በጣም በዚሁ አጋጣሚ ሳናመሰግናቸው ሳናደንቃቸው አናልፍም። የብዙዎችን እንባ የብዙዎቹን ህይወት ካላህ በታች ሰበቡ ነው የሚያተርፉ ጀግና ጀግና ወንድሞቻችን አሉ እና እነሱ ደግሞ በጂፒኤስ ተከታትለው ይሄንን ሰውዬ ያዙት ማለት ነው። ሰውዬውን ይዞት መጡ። ሲመጡ ደግሞ ቢጠየቅ ምንም ቢባል እኔ አላቅም፣ ውጭ ሀገር ያለ ሰው ነው የሸጠልኝ እና ወክልናውም የተሰጠኝ ነው እንጂ እኔም አሊማ የምትባል ሴት በፍጹም አላቅም ብሎ ግግም ነው ያለው ማለት ነው። አረተው ቢባል ምን ቢባል እኔ አላቅም ብሎ አይኑን በጨው አጥቦ ቁጭ እና በመጨረሻም ደግሞ እሷ ያለች አልመሰለውም። እሷ መምጣቷ ደግሞ አያቅም። እሷ እንደሌለች ከሀገር ውጭ ስለሆነች ነው አንተ እንደዚህ የተጫወትከባት ያለው። ተው እውነቱን ንገረን፣ እኛ እሷ ስትልክልክ የነበረው ሁላ እኛ ጋር
በእጃችን አለ እኛ ጋር ነው ያለው ሲሉት ራሱ ምንም ሊናገር አልቻለም ነበረ ማለት ነው። መጨረሻ ላይ ደግሞ እሷን አምጥተው ሲያፋጥጡት ወላሂ በጣም ነው የደነገጠው። ሰው በዚህ ልክ ይደነግጣል እንዴ እስከመባል ድረስ ማለት ነው። እሷ በጣም ነው ልብ ያዘነው። እንዴትም አያዝንም። 15 ዓመት የለፋችበት ባሌ ነው፣ ህይወቴ ነው፣ ትዳሬ ነው፣ እኖርበታለሁ ብላለ የለፋች ያለ እና እሱ ደግሞ በዚህ መልክ እሷን እንደዚህ ማድረጉ ያው ተገቢም አይደለም። እሷን ትቶ እሱ ደግሞ አግብቶ ወልዶ እሷን ልጅነቷን ሁሉ ነገሯን የተወችው ለትዳሯ ነበረ። ልጅ በልጅነት ማይፈልግ የለም። መውለድ ስትፈልግ ለችግር ኖሮን ለማሸነፍ ነበረ ሁሉንም ነገር ትታው የወጣችው። እሱ ደግሞ እኔ ነኝ የሸኘሁሽ፣ እኔ ነኝ ብር ከፍ የሸኘሁሽ፣ ሸኝቼሽ ራሱ የሻይ ቡና አላለችኝም፣ እኔ ከፍ የሸኝቻት ራሱ ብሎ ፍጥጥ ነበር ያለው። እሷ ስትመጣ ነው በቃ እንዴት እንደደነገጠ ወይ እንደዚህ ነው ወይ እስክትሉ ድረስ ማለት ነው። በጣም ነው የደነገጠው። አንዳንዴ አላህ ይጠብቀን። የሰውን ሀቅ ይዘን እንደዚህ እንትን ማለት ጥሩ አይደለም። ሀቅ ደግሞ መቼም አትደበቅም። እና እሱ መጨረሻ ላይ አንቺን እኔ አልፈልግሽም፣ መጀመሪያ ፈልገሽኝ እንጂ መች ፈለግኩሽ ብሎ በጣም ነው ልቧን ድጋሚ የሰበረው ማለት ነው። በዚህ ልክ ነው ልቧን የሰበራት። አንዳንዴ እኛ የዋህነት ስላለብን ብዙዎቻችን እንፎገራለን ማለት ነው። ቀድሞ ከመሳቀቅ አስቀድሞ መጠንቀቅ እንደሚባለው እኛ የለፋንበትን የሰራነውን ደግሞ ዝም ብለን ማባከን መልቀቅ የለብንም። ምክንያቱም ዛሬ ስለ ተዋደድን ነገም ተዋደን እንኖራለን ማለት አይደለም። ኢንሻአላህ ቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ